ጂሃድ ማለት ደግሞ ምንድነው? ሳይ ሙስሊም 21 ላይ ለምሳሌ መሐመድ እኔ ሰዎችን ሁሉ ላኢላሃ ኢለላህ ሙሐመድ ረሱልላህ እስኪሉ ድረስ ልጋደል ታዝዣለሁ አለ። መሬት ያላህና የመሐመድ ነች አለ። ይመጣና ይወራሃል። ጂሃድ ማለት ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራች ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ፣ ህገወጥ ወንጀል ሰራይ ብለው እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው። ኢዴቶች አፍንጫውን አትቁረጡ አለ። ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ። ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሰዎቹ እንደሚያስፈራሩ አውቀ ነው መስራት ያለብህ። እያንዳንድ ምሰራ ለወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ ክርስቲያኖች ሌሎችን አስፈራርታችሁ ቪዲዮ እንደምታስጠፉ አይምሰላችሁ። እኔ ጋ መዋሸት፣ ማታለል፣ እኛ ማንንም አናስፈራራ። ኡስታዙ ያሉት ሌላ ነው፣ እናንተ የምታቀናብሩት ሌላ ነው። ሌላ ቦታ ላይ የተባለውን ነገር ሰኖሞታ አዳምጥ፣ አታልቅስ። ቪዲዮውን አዳምጠውና ሰው ይፍረድ። ቀጥል። ክርስቲያን ላዋርደው። እኔ አታዋርደኝም። እኔ እኮ ሁለቱንም አለኝ እኮ እኔ ጋ ሁለቱም አለ፣ ቪዲዮ ሁለቱም አለ። ጎበዝ። አሁን ደግሜ ላዋርደው፣ ለሶስተኛ ጊዜ ላዋርደው። ቪዲዮ ሁለቱም አለኝ ስላለ ራሱ እንዲከፍት አድርጌ ራሱን ላዋርደው። ክፈተው። አይከፍተውም፣ እመኑኝ። የሚዋረደው እኮ ውሸታም ነው እያልኩ ነው። ክፈተው፣ ቪዲዮን ክፈተው። ደግሜ ሳዋርደው ይኸው ቪዲዮ ሁለቱም አለኝ ብሏል። ክፈተው። መጀመሪያ አዳምጠኝ። ቪዲዮን ክፈተው። አሁን እኮ ሚዩት አታርግ። መጀመሪያ ስናገር አዳምጠኝ። ዳጊ እንደዚህ አይነት በመቅጠፍ አይሆንም እያልኩ ነው። ቪዲዮን ክፈተው። ትናንት ሙሉ ስታወሩ የነበሩትና ስትናገሩ የነበሩት ጦርነት ቀስቃሽ የሆኑ ነገሮችና ጦርነት አወጃ ነው። ይሄንን አታልቅስ። ቀጥታ ረዱ ነው የሚለው ሐዲስ። አንተም ታርዳለህ እኮ። ይሄን ቅጥፈታችሁን አቁሙ። አንተ ሰውዬ ጤናም የለህ እንዴ? ለማታለቅሰው ቪዲዮ ሁለቱም አለኝ ብለሃል። አንተ በመረጃ የምታወሩ ላዋርደህ አንተው በደንብ አስተውሉ። በአግባቡ ማውራት ነው ያለብህ ወገኖች። 2000 ሰው አስተውሉ። እኛ እንክፈት እምቢ፣ አንተው ክፈተው እምቢ። ምክንያቱም ሊዋረድ ሆነ። ይሄንን ብልግና ተመልከቱ። ባይደሙ በጣም የሚያሳፍር ስራ ነው የሚሰሩት። ክርስቲያኖች ሌሎችን አስፈራርታችሁ ቪዲዮ እንደምታስጠፉ አይምሰላችሁ። እኔ ጋ መዋሸት፣ ማታለል፣ ማጭበርበር። እኛ ማንንም አናስፈራራም። የመጨረሻ እድል ልስጥህ። እኔ የምገባበትም ሊሆን ይችላል። አንተ እድል ሰጠህ ያልሰጠህ አይደለም እኮ፣ ግን የምትናገሩትን ነገር ስነ ስርዓት ይኖራችሁ ነው እያልኳቸው። ወራዳ አሁን ዝም በልና አዳምጥ። ቪዲዮ ይከፈትና ለኦዲየንስ እናስተምርበት። ቀጥል ክርስቲያን። ያ አዳምጥ ሲባል ወይ አዳምጥ ወይ መረጃ ላይ ብሎ አይከፍት። በጣም አስቸጋሪዎች ናቸው። አዳምጠው። እንደገና ወዲያው ይገላገሉ። አይ አስፈራሩኝ፣ አደጋ ላይ ያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ የምታምኑበትን ብቻ ስሩ። ይሄንን ብልግና ተመልከቱ። ባይደሙ በጣም የሚያሳፍር ስራ ነው የሚሰሩት። ዛሬ ቻርለ እንዳለ የምትናገሩት ኤዲት ነው። ይሄ አይደለም እንዴ? አንተ ኢዴት እንትና ብቻ አድርገው እንዲህ ያደረገው። ትናንትና እኮ ቻሌንጅ አድርጌያቸዋለሁ። ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነህ ይሄንን ድራማ ያጫወትካቸው። ማታቅ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ። ማን ስራ አለህ? ማታቅ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ከዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ፣ አደጋ ላይ ያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ ትስጡ፣ አጀንዳ ትቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምናን አትንኩ። በቃ አትስሩ። በቃ እስልምና ላይ የኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ።
የእናንተ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አሊያም አዳምጡኛ ጋኑና ተማሩ ከስር ቁጭ ብላችሁ። ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀህ ነው መስራት ያለብህ። እያንዳንድ ምሰራ ለወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ የምትቀዝን ከሆነ ቪዲዮ አትስራ። አልፈህ ተቀመጥ፣ እኛ እንሰራለን። አንዴ ላውራ፣ ተረጋጋ እንጂ። ስለዚህ ቪዲዮ ምንድነው የሚያወራው? ኡስታዙ ምንድነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹአሊ ስለ ሁለቱም ነው ያወራው። ከዛስ ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን፣ ስለ እንትሯ ፓርቲ ያለችው ማለት ነው፣ ስለ ሰው ፓርቲ ያወራውን። ከዛ ምን አለ? ሰውነቱን አትተልትሉ አለ፣ አትቀዳዱ። አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ። ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ? ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው? ኢዴቶች እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሪህ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተህ ከዛ በኋላ የምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራሽ ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ፣ ህገወጥ ወንጀል ሰራይ ብለው። ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች ጦጣና ዝንጀሮ ህገወጥ ወሲብ ሰራች ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራይ ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን፣ ፕሪ ኢስላሚክ ላይ እስቶን የወገሯትን ማለት ነው። ስለ ሰው ነው የሚያወራው ወይንስ ስለ እንስሳ ነው? ወንጀል የሰራ እሱን ስለ መግደል የሚያወራው ግደሉት ይላል። እሺ ማረድ አይደለም፣ በምንድን ነው የምገለው? በስለታም ቢላ አይደለም። እንስማማ፣ ፎር ሴክ ኦፍ አርጉመንት ቴንክ ዩ እቀበላችኋለሁ። እኔ ታርዶ እንደሚገደል ግን አምናለሁኝ በሀዲሳችሁ መሰረት። በስለታም ቢላ ካልሆነ በደነዝ ቢላ ነው ገዝግዘ የምታርደው። ቪዲዮን ቆስጠንጢኖስ አዘጋጅልኝ፣ ቴሌግራም ሊንኩን ግቡና ዩ። ከ1000 በላይ ቪዲዮ አለላችሁ ቴሌግራም ላይ እንዴት እንደሚታረድ እዛ ላይ በተግባር ታዩታላችሁ። 40 ቀን ሳውዲ አረቢያ ላይ በጂሃድ የሚተዳደሩ አይምን በሸሪያ የሚተዳደሩ ላይ በስለታም ቢላ ነው የሚያደርጓቸው ማለት ነው። እኔ ፈርስት ሴክ ኦፍ አርጉመንት ግን ልስማማላችሁ፣ በስለታም ቢላ አይደለም። እሺ ስለታም ቢላ ለእንስሳ ነው እንዳይሰቃይ እንስሳው። ለሰው ሲሆን ደነዝ ቢላ ነው የምትጠቀሙት ማለት ነው። የሚገዘግዝ ገዝግዞ የሚያርድ ነው የምትጠቀሙት ማለት ነው። ምክንያቱም ረዱን እንተውና ግደሉ ስላለ ኦኬ፣ እጁን ቆራርጣችሁ ከዛ ጣቱን ቆራርጣችሁ ነው የምትገሉት። ሙርተድን እንዴት ነው የምትገሉት? ስለ ሙርተድ ስላወራ። ሁለተኛው ምንድነው? እሱ ወንጀል የሰራን አለ። ጥፋተኛው ወንጀል የሰራ ማለት ሊገደል በሚችለው ለምሳሌ ሙስሊም ሆኖ በትዳሩ ላይ ከዘሞተ ወንጀለኛ ይባላል። ቅጣቱ ግድያ ነው። ተወግሮ ነው የሚገደለው። ሶስተኛ ጂሃድ ማለት ደግሞ ምንድነው? ሳይ ሙስሊም 21 ላይ ለምሳሌ መሐመድ እኔ ሰዎቹ ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ ልጋደል ታዝዣለሁ አለ። መሬት ያላህና የመሐመድ ነች አለ። ይመጣና ይወራሃል። ጂሃድ ማለት ሱራ 9:29 መሰረት አድርጎ ማለት ነው። ይመጣና ሲወርህ ቅድሚያ ጥያቄ ያቀርብልሃል። ትሰልማለህ ወይንስ አሰልምም የሚል ጥያቄ ያቀርብልሃል። አልሰልምም ካልክ ጦርነት ይከፍትብሃል። እስልምናን አልቀበልም ካልክ ሱራ ሳይ ሙስሊም 1 ኤ፣ ሳይ ሙስሊም 1 ሲ፣ ሳይ ሙስሊም 1 ቢ፣
ቡሃሪ 25 ተመልከቷቸው። ጦርነት ያውጅብሃል። ከዛ በኋላ ጦርነት ካወጀብህ በኋላ አስቀድሞ ምን ይነግርሃል? እንዳልኳችሁ ትሰልማለህ አትሰልምም ብሎ ይጠይቃል። ደብዳቤ ላክልሃል። ገና ሩቅ ሀገር ማለት ነው። አልሰልምም ካልክ መጥቶ ይወራሃል፣ ጦርነት ይከፍትብሃል። ከዛ በኋላ ትገደላለህ ማለት ነው። ጂሃድ ማለት በዚህ ሁኔታ የምትገደለው ነው። ፍትሐዊ የሚባለው ግድያ ይሄ ነው እንግዲህ ፍትሐዊ የሚባለው። ያኛው ግን ከእስልምና በመውጣት ብቻ የምትታረደው። ፍትሐዊ የሚባለው ጂሃድ ግን ምንድነው እሱ? ምርጡ ጂሃድ ደግሞ ምንድነው እሱ? መልስልኝ ቆስጠንጢኖስ፣ ወይንም ቃል ምርጡ ጂሃድ ምንድነው? የትኛው ነው? ደም የሚፈስበት ፈረሶች የሚዋጉበትና ብዙ ደም የሚፈስበት ነው ምርጡ ጂሃድ የሚባለው ማለት ነው። ምርጡ ጂሃድ ደም የሚፈስበት ነው። ሉክ ስለዚህ እንደዚህ ከሆነ ቀጥታ ይታረዳሉ፣ ይገደላሉ። ሰውየው ካዳ ምንን እያብራራ ነበር? ኡስታዙ አገዳደልን እያብራራ ነበረ። ስለ ሰውም ስለ እንስሳትም ሁለቱንም ቀይጦ ሲያብራራ ፍትሐዊ የሆናቸው አገዳደልን እያስረዳ ነው። ከዛ ለሰዎች አገዳደል የእንስሳትን ምሳሌ ተጠቀመ። እንስሳትን የተጠቀመው ለምሳሌነት ነው የተጠቀመው። የሚገደሉትን ሰው ዝርዝሮ የሚገደሉትን ሰዎች ዘረዘረና ሙርተድ አንድ አለ። ሁለተኛ ወንጀል የሰራ ጥፋተኛን አለ። ጥፋተኛ የሚባለው ወንጀል እንደዚህ እንደምታውቀው ህግ ሳይሆን ቅድም እንዳልኳችሁ በእስልምናው ሸሪያ ነው የሚያስገድል። ሶስተኛ ጂሃድ አለ። በእነኚህ ሶስቱ ምክንያት ይገደላል። ስገሉ ግን አሰቃቂ በሆነ አፍንጫ እንትን በማለት በእሳት በማቃጠል አይን በመጎልጎል አይሁን አለ። ኦኬ የታረደውን በግ አፍንጫውን አቆርጥም እንዴ? እስከ አይኑ ነው እንደ የምጠብሰው ምበላው? ደግሞ በእሳትም እንዳታቃጥሉት ብሏል። ጥሬውን ስጋ ነው እንደምበሉት። ሰውነቱንም እንዳበልቱት አለ። ሳበልቱ ነው እንደ የምበሉት በግ ስጋ እንደዚህ ውስጥ ተነቆዳው ነው የምበሉት። ለምንድን ነው ልታጭበረብሩ የምሞክሩት? ለሰው አገዳደልን ከዛ ኤግዛምፕል የወሰደው ምንድነው? የበግን እንስሳትን አመጣ ማለት ነው። በግ እንኳን እንስሳን ለማረድ ቢላችሁም በደንብ ሞርዱ። እንስሳው ሳያይ ወደ ሌላኛው እንስሳ እያየ አይሁን የሚለውን ኤግዛምፕል ተጠቀመ ማለት ነው። ለሰው አገዳደል የተጠቀመው ኤግዛምፕል የማንን ነው? የእንስሳትን ተጠቀመ። ስለዚህ ካፊር ሙርተድ እንዴት ነው የሚገደለው? ታርዶ ነው የሚገደለው። ታርዶ ነው የሚገደለው። አይ በስለታም ቢላ አይደለም የሚታረደው ካላችሁም ግን እንስማማለን። እኔ እስማማለሁ። ስለዚህ ገዝግዛችሁ አሰቃይታችሁ ነው የምገሉት ማለት ነው። እኔ ግን በስለታም ቢላ እንደሚገደል አውቃለሁ። ፎር ሴክ ኦፍ አርጉመንት ግን ለእናንተ ስል እስማማለሁ። በደነዝ ቢላ ነው ገዝግዛችሁ የምታርዱት። ሙርተድን ጠቅሷል። ሙርተድ እንደሚታረድ ደግሞ ያው ተከፍቶላችኋል። ኦኬ አሞ ክርስቲያን ያ በጣም ግልጽ እኮ ነው። በነገራችን ላይ ኡስታዙ የተናገረው አሁን የሳለው ቢላ የተናገረው ከማን ጋር አያይዞ ነው የሚለውን ነገር ግልጽ ለማድረግ የተጠቀመበት ምሳሌ ምንድነው? የእንስሳትን ነው። የእንስሳት ምሳሌ ተጠቅሞ እያወራ የነበረው ግን ስለ ሶስት ነገሮች ነው። እሱ ምንድነው? ስለ ጂሃድ፣ ከእስልምና ስለወጡ ሙርተዶች፣ እንዲሁም ጥፋት ስላጠፉ ሙስሊሞች ያገዳደል እንትን እያወራ ነበር። ለምሳሌ አሁን እዚህ ጋር ሱናና ናሳኢ 40:23 ላይ ምን ይላል? The messenger of Allah said, የአላህ መልእክተኛ እንደዚህ አለ፣ any man who goes out and tries to create division among my ummah፣ ማንም ሰው በኡማዎች መካከል ክፍፍልን የሚፈጥር ከሆነ strike his neck፣ አንገቱን ቁረጡት ብሎ ይናገራል። በሙሐመድ ኡማዎች መካከል ልዩነት የሚፈጥር ካለ ጥፋት ነውና አንገቱ ተቆርጦ ይጣላል። አንገቱ የሚቆረጠው ሁለተኛው ነው። ሙስሊም ሆኖ ለምሳሌ ዋብያና ሀባሽ አሉ አይደለ? ቀጥታ አንገቱን ነው የሚቆረጠው እሱ ዋብያና ሀባሽ ሆነው ማለት ነው። አንገቱን ነው የምቆርጠው። ሱናን አቢ ዳውድ አንዴ ክፈትልኝ 33:56ን 43:56ን ከእምነቱ ከወጣስ ምድር ይደረገው። ይሄ በመካከል ያለው ልዩነት ነው። ልዩነት መካከል ካለ አንዱ አንገቱን መቁረጥ ነው ያለበት። አንገት መቁረጥ ማለት ማረድ ማለት አይደለም። ይሄንን እያብራራ ነው ሰውየው። ሙርተድ ከሆነስ ሙርተድ ላላቃል ደግሞ ላሳያችሁ እኔ ሙርተድ ለሆነው ምንድን ነው የሚደረገው? ቀጥል ክርስቲያን።
ኦኬ እሺ ሱናን አቢ ዳውድ 4356 ላይ ምን ይላል? አቡ ቡርዳ እንደተናገረው ኤማን ሁ ተርንድ ባክ ፍሮም ኢስላም ወዝ ብሮቱ አቡ ሙሳ አንድ ከእስልምና የወጣ ወይም ደግሞ ከእስልምና የተመለሰ ሰው ወደ አቡ ሙሳ መጣ ይላል። ሂ ኢንቫይትድ ሂም ቱ ሪፐንት ፎር 20 ዴይስ ለ20 ቀናት ያህል ኢንቫይትድ ሂም ቱ ኢምባራስ ኢስላም። ከዛ በኋላ ሙዳ መጣና ያ ሰው ከእስልምና የወጣው ማለት ነው እስልምናን ድጋሚ እንዲቀበል አዘዘው። በት ሂ ሪፊውዝድ ነገር ግን አልቀበልም ብሎ ተቃወመ። ሶ ሂ ዋዝ ቢሄድድ ከዛ በኋላ ግን ታረደ። ምን ተደረገ? ታረደ። በግ ነው እንደ ሰው እየታረደ እስልምናን ተቀበል የተባለው በግ ነው ሰው ነው? ሰላም ብያለሁ። ሙርተድ ማለት ምን ማለት ነው? አህመድ እንኳን ደህና መጣ። እሺ መርሐባ ማለት ወንድም በተረፈ ማን ነህ? ሰላም ነህ? ሰላም ነኝ። እንዴት ነህ? አለን አልሐምዱሊላህ። ወንድም ተከባብረን ብንኖር ምን አለበት ወንድም? ይሄን ጦርነት ነፈቀ መሰለኝ የሃይማኖት ጦርነት። ኦኬ እቺ እንደሌላችሁ ዛሬም ልትጠቀማን ነው። አሁለታ አለቃቅሰውታል። እኮ መብራት የለም ውሃ የለም። ኢትዮጵያ እኮ ትጠፋለች ወንድም። ባይዞ ልንገራችሁ ከምቦልቻ ላይ ሐረር ላይ ዋብያ ምን እየሰራ እንደሆነ መስጊድ ውስጥ አላቅ መሰለ እንዴ? ሰራዊት እያሰለጠናችሁ ነው። በቂ ሰራዊት እያሰለጠናችሁ ነው። ፈርዘር ልንገራችሁ መረጃዎች የዋብያው ሴክት ከልጆች ጀምሮ የሸቦላ እንትን እንኳን እየሰለጠናችሁ እንደሆነ ማላቅ ይመስላል ነው። አብዛኛው ኦርቶዶክስ እንደናንተ በምትሉት ስለሚነዳ ነይም እንደዛ ምነዳ ይመስላችኋል? በእናንተ ጩኸትና ጫጫታ እኔ ምሸበርና ማላቅ ይመስላችኋል? እጄ ላይ ነው እናንተ ፋይል ያለው እጄ ላይ ነው ያላችሁት መረጃዎቻችሁ። ኤኒዌይስ ከእስልምና ወጣ ይታረዳል። ይሄ መመሪያው ነው። ከጠጅ ቤትና ካረቄ ቤት ያልወጣን ኦርቶዶክስ ሸውድ እኔን አሸውደ። ኤኒዌይስ ወደ ቶፒኩ ተመለስ። ክርስቲያን ያ በጣም ግልጽ ነው። በነገራችን ላይ ያን ያህል እንደዚህ የሚያከራክር ሀሳብ አልነበረም። ወደ ዛሬው ቶፒክ እንመለስ እና መቀጠል ትችላላችሁ ሙስሊሞች የዛሬው ቶፒክ ላይ። በተረፈ አንዳንድ ክርስቲያኖች እስልምናን የማታውቁ ዝም ብትሉ በጣም የተመረጠ ነው። ስለ እስልምና ሰምታችሁ የማታውቁ ተምራችሁ የማታውቁ ጸጥ በሉ። ምንም ሀሳብ ሆነ አስተያየት ባንሰጥ ብንቆጠብ የተሻለ ነው ብዬ አምናለሁኝ በግሌ። አህመድ ወደ ዛሬው ርዕስ ስንመለስ ይሰማል? አህመድ